1456 ቀናት በመቀሌ ከርቸሌ። ውድ የኢትዮ ትዝታ ቤተሰቦች ለዛሬ የሻምበል ሸዋንግዛው ተፈራን የህይወት ልምድ ይዘንላችሁ ቀርበናል። ሻምበል ሸዋንግዛው ተፈራ በዘመነ ደርግ በፖሊስነት ያገለገሉ ነበሩ። ከግንቦት 20 1983 ኢህአዲግ አዲስ አበባን ከተቆጣጠረ በኋላ ሻምበል ሸዋንግዛው ተፈራን በቁጥጥር ስር አዋላቸው። እሳቸውንና ሌሎችንም በዘር ማጥፋት በቀይ ሽብር ወንጀል ጠርጥሮ በእስር ቤት አጎራቸው። ከተያዙበት በማሰባሰብም በመቀሌ ከርቸሌ እንዲታሰሩ ሆነ። ሻምበል ሸዋንግዛው ተፈራ ይህንን ታሪካቸውን 1456 ቀናት በመቀሌ ከርቸሌ ሲሉ በመጽሐፋቸው አስፍረውታል። የመቀሌው ዘር ማጥፋት ችሎት ትዝብቶቼ ከጭራ ሜዳ ሞስኮ መቀሌ ከ1947 እስከ 1994 ዓ.ም በአይን የታዩ ካዩት የተነገሩ በሚል በመጽሐፋቸው አስፍረውታል። እኛ ለዛሬ ከመጽሐፋቸው የመረጥነውን ታሪክ እናቀርብላችኋለን። አስገራሚ የህይወት ልምድ ያላቸው እጅግ የከበዱ ሰው ናቸው ሻምበል ሸዋንግዛው ተፈራ። እኛ መርጠን ካቀረብንላችሁ ታሪክ ውጪ ያሉትን ታሪኮች መጽሐፋቸውን ገዝታችሁ እንድታነቡት እንመክራለን። ለዛሬ ግን የእሳቸውን የ1456 ቀናት በመቀሌ ከርቸሌ ቆይታ ይዘንላችሁ ቀርበናል። አብራችሁን ቆዩ። ህይወት በመቀሌ ከርቸሌ። ከአንድ ዓመት ከ3 ወር የአዲስ አበባ እስራት በኋላ ሰኔ 21 ቀን 1990 ዓ.ም ለረጅም እስራት መቀሌ ከርቸሌ ገብቻለሁ። ከልዩ አቃቢ ሕግ ጋር ሙግት ይጠብቀኛል። ወህኒ ቤቱ የልዩ አቃቢ እስረኞችን ለብቻ በአንድ ግቢ ውስጥ ለማድረግ ባዘጋጀው ዕቅድ መሰረት 6 ክፍሎች ያሉት አንድ ግቢ ለኛ ተለቀቀ። ከሌሎቹ እስረኞች ጋር አለመቀላቀላችንን እኛም ወደነዋል። ዕቃዎቻችንን ማስቀመጫ አንድ መጋዘን ተሰራልን። አብረን መሆን የምንፈልገው ራሳችን እንድንመራረጥ እድሉን ሰጥተውን ራሳችን ተመዳደብን። የድሮ አለቆቻችንም ከኛ ጋር ስለታሰሩ አክብረን ምቹ ቦታዎችን ሰጠናቸው። የመኖሪያ ክፍላችንን ከያዝን በኋላ ቀጣይ ሥራ ፍርድ ቤት መቅረብ በመሆኑ ተራ እየተጠባበቅን ነበር። ግቢያችን አቧራማ ድንጋይ የሚበዛበትና መኖሪያ ክፍሉ በጠፍጣፋ ድንጋይ በአካባቢው አጠራር ባዞላ የተነጠፈ ሲሆን ግድግዳው የድንጋይ ነበር። አልጋ መዘርጋት አይፈቀድም። ሁሉም አልጋውን ወደ ግምጃ ቤት አስገብቷል። የሚፈቀደው ነጠላ ፍራሽ ብቻ ነበር። የመኝታ ነገር በተለይ እድሜያቸው ለገፋው እስረኞች እጅግ በጣም ችግር ነበር። ከክፍላችን በስተቀር ከፀሐይ መጠለያ የሚባል ነገር አልነበረውም። በግቢያችን ውስጥ 2 ዛፎች ብቻ ነበሩ። 2 ዛፎች ለስንት ሰዎች ይበቃሉ? ለነገሩ እኛም በኃላፊነት ላይ በነበርንበት ዘመን የነበረው የወህኒ ቤቱ ሁኔታ ነበር እንዳለ ይጠበቀን። በገባን በመጀመሪያው ቀን ጠዋት ከንጋቱ 12 ሰዓት ገደማ ሽንት ቤት ውጡ የሚል ጥሪ ታወጀ። ውጡ ካልተባለ በሩ ከውጭ የተቆለፈ ስለሆነ መውጣት አይቻልም። የሽንት ቤት ሂድ ጥሪ ቃል ፍታን ፍታን የሚል የድምፅ ጥሪ ነበር። ቃሉ ትግርኛ በመሆኑ ጥሪው ሳይገባኝ ሰው ሲነሳ ስላየው ብቻ እኔም ተነስቼ ወደ ሽንት ቤት አመራው። ቆይቼ የቃሉን ትርጉም በአማርኛ ጠየቅኩኝ። በጨዋ ቃል ወገብህን ፈትሽ እንደማለት መሆኑን ተረዳው። ወገብን መፈተሽ እኔ ተወልጄ ባደኩበት አካባቢም በሰፊው ጥቅም ላይ ይውላል። የወህኒ ቤቱ የእስረኞች ሽንት ቤት ቀደም ብሎ በእኛ ዘመን በነበረው መልክ ይሁን አይሁን ትዝ አይለኝም። አውላላ ሜዳ ላይ ከ50 ሜትር ርዝመት ያላነሰ ጉድጓድ አግድም ተቆፍሮና በኮንክሪት ተደፍኖ ጎን ለጎን በርካታ ቀዳዳዎች ተዘጋጅተው
መጸዳዳት ነበር። ከየትኛው ወገን ከጎን ወይም ከአናት ከለላ የሚባል ነገር አልነበረውም። ገበናን መሸፈን ብሎ ነገር አልነበረም። እጅግ የሚሰቀጥጥ ነገር ነበር። የሁሉም ሰው ገበና ሜዳ ላይ እየታየ የሚፈጸም ነገር ነበረ። የመጨረሻው ውርደት ይሄ ነበር። ያ ሁሉ ሰው ግር ብሎ ወጥቶና ተኮልኩሎ ተጸዳድቶ ግር ብሎ ይመለሳል። እየተጸዳዳን ዝናብ ቢመጣ ጥበቃዎቹ ካዘኑልን እንደ ተቀመጥን እንሾቃለን። ከጨከኑብን አቋርጠን ያስነሱናል። ይህ ሁኔታ እኔ እስከነበርኩበት ቀጥሏል። በመጀመሪያ ቀን 2 ጊዜ ለሽንት የሚፈቀድ ሲሆን ኋላ ላይ በቀን 3 ጊዜ እንዲፈቀድ ሆኗል። የገላ መታጠብም በግምት 25 ስኩዌር ሜትር ኮንክሪት ተሰርቶ ቋጥኝ ድንጋይ ላይ ተቀምጠን እንደ ከብት እየተገፋፋን መለመላችንን ቆመን እንታጠባለን። የቤት ውስጥ የገላ መታጠቢያ ብሎ ነገር አልነበረም። ከየትኛውም ወገን ከለላ የሚባል ነገር የለውም። በወህኒ ቤቱ የራስ ምግብን ለማዘጋጀት ስለሚፈቀድ አንድ ትልቁ መልካም ነገር ነበር። አስቤዛ አስገዝተን እንሰራለን። የመጀመሪያ የችሎት ውሎ የክስ ወረቀት እደላ ሐምሌ 1 ቀን 1990 ዓመተ ምህረት የትግራይ ክልል ጠቅላይ ፍርድ ቤት ከፌዴራል ከፍተኛ ፍርድ ቤት በተሰጠው ውክልና መሰረት በእነ ኮሎኔል አያና መንግስቱ ተብሎ በሚጠራው መዝገብ ላይ የተያዝነው ተከሳሾች 43 ስንሆን በተለያዩ ምክንያቶች ተቀንሰው በሞት ለጊዜው ባለመገኘት ውጭ ሀገር በዕለቱ የተገኘነው 12 ተከሳሾች ብቻ ነበርን። ወደ ፍርድ ቤቱ ጉዞ በአውቶቡስ ሲሆን በካቴና አልታሰርንም። ለጥበቃ የተመደቡትም ወታደሮች ሰላማዊና ትሁቶች ነበሩ። ምንም የጥላቻ ፊት አላሳዩንም፣ ግራም አላጋቡንም። በጉዞ ላይ የከተማዋን አንዳንድ ክፍሎች ለማየት እድል ገጥሞኝ ነበር። ብዙ ስር ነቀል ለውጥ ባይኖርም ትልልቅ ጅማሮች ይታያሉ። አዳዲስና ትልልቅ ሕንፃዎች ቆመዋል። በወታደሮች ታጅበን ስንሄድ አንዳንድ መንገደኞች እኛ መሆናችንን በማወቃቸው ወይም በዕለቱ ፍርድ ቤት እንደምንቀርብ ስለሰሙ አልፎ አልፎ ቆም ብለው ይመለከቱን ነበር። አንድም ሰው ከአፉ ክፉ ቃል አልተናገረም። እንዲያውም ግራ የመጋባት የማዘንና የሚያውቁት እንዳለ ለመለየት ጥረት ሲያደርጉ ታዝቤያለሁ። ችሎት ላይ ታደለን የክስ ቻርጅ ወይም ወረቀት ብዛቱ 65 ገጽ ነበር። የተጠቀሰብንን አንቀጽ ሲሰሙ ለጆሮ የሚቀፍ ሲናገሩት ለአፍ የሚያስጠላ ዘር ማጥፋት የሚል ነበረ። ሁላችንም የወንጀሉን አይነት ስንሰማ በቆምንበት ችሎት ላይ ደርቀን ቀረን። ህወሓት ምንም ቢጠላን በዚህ ልክ ይወነጅለናል ብለን አስበን አናውቅም ነበር። ህወሓት በወኪሉ በልዩ አቃቤ ሕግ በኩል ከሰው በታች ሊያደርገን በማሰብ ባልዋልንበት ዘር አጥፊዎች አሉን። እነሱም ጊዜያቸውን ጠብቀው ባልዋሉበት የቀንጅብና ጁንታ ተባሉ። ክብር ለራስ ነው። የእምነት ክህደት ቃሌን በችሎቱ ተጠይቄ በክሱ ቻርጅ ላይ የተነበበውን አልፈጸምኩም፣ ጥፋተኛ አይደለሁም በማለት መልሼ በችሎቱ ላይ በደንቡ መሰረት መንግስት ጠበቃ እንዲያቆምልኝ በጠየቅኩት መሰረት ተገቢው ስርዓት ተሟልቶ እንደሚመደብልኝ ተነግሮኝ ተከታዩ ቀጠሮ ለጥቅምት 17 ቀን 1991 ዓ.ም ተበይኖ ከአባሪ ተከሳሾች ጋር ወደ ወህኒ ቤት ተመለስኩ። የዕለቱ የችሎቱ ውሎ ምን ይመስል ነበር? እንደተለመደው 3 ዳኞች ተሰይመዋል። ልዩ አቃቤ ሕግ አቶ ገብሩ ቀርቧል። ለተከሳሾች ለተፋራጆች ቤተሰቦች እንዲሁም ለተከሳሾች ቤተሰቦች ቦታዎች በችሎቱ አዳራሽ ውስጥ ተለይተው ተመድበዋል። መገመት እንደሚቻለው በዕለቱ የተከሳሽ ቤተሰብ አልነበረም። ማንም መቀሌ ድረስ መጥቶ የሚከታተል የለም። የተደራጁ ለተጎጂ ቤተሰብ በተባለው ቦታ ላይ ከ10 የማይበልጡ ሰዎች ነበሩ። የመሃል ዳኛው አቶ ጋይ የሚባሉ ሲሆን በዳኝነቱ ስራ ላይ የቀደመ ልምድ የነበረው እንደሆነ ተረድቻለሁ። ዳኞቹ ከወገንተኝነት የጸዱ ስለመሆናቸው በግሌ ጥርጣሬ ነበረኝ። የግራና ቀኝ ዳኞች ግን በኢህአዴግ ተመልምለውና ሰልጥነው የተመደቡ
በተለይ የቀኝ ዳኛው ታጋይ የነበረ እንደነበረ በሰዎች ተገልጾልኛል። መጀመሪያውኑ በአሸናፊዎች ችሎት ላይ መቅረብ ምን ማለት እንደሆነ ስለተረዳው በፍትሁ ላይ ብዙም እምነት አልነበረኝም። ተከታይ ቀጠሮ ከ3 ወር ከ16 ቀን በኋላ በመሆኑ በጣም ረጅም ነበር። በዚህ አይነት ረጃጅም ቀጠሮ እየተሰጠኝ ከፋም ለማ ውሳኔ ለማግኘት ምን ያህል ጊዜ እንደሚወስድ ስገምት አስጨናቂ ነበር። በችሎቱ ላይ የክስ ቻርጅ ሲነበብልኝ የክሱ ብዛት 7 የነበረ ሲሆን እንዲገደሉ አድርጋል ተብዬ የምጠየቅባቸው የሟቾች ብዛት 35 ሰዎችን ነበር። ማመን ስለተሳነኝ ከችሎቱ መልስ የክስ ቻርጅን እንደገና ቁጭ ብዬ አነበብኩት። ለውጥ የለም። እንዴት ነው ነገሩ ብዬ ራሴን ጠየቅኩት። ዞሮ ለህሊናውና ለህጉ ተገዢ የሆነ ዳኛ ከተገኘ ሁሉም ነገር የሚለየው በማስረጃ በመሆኑ የተጫነብኝን አዝዬ መጠበቅ የግድ ነበር። ሆነም ቀረ ዝም ብሎ ከመታሰር ቁርጡን ማወቅ የተሻለ ስለነበረ ሁላችንም ቁርጣችንን አውቀናል። በሌላ መዝገቦች የተከሰሱ የቀድሞ የሥራ ባልደረቦቻችንም በተለያዩ ቀናት ችሎት ቀርበው ክሳቸውን ሰምተው የክስ ወረቀታቸውን ተቀብለዋል። ከችሎት መልስ ሁላችንም ሌላ ውይይት አልነበረንም። ገሚሱ ደንግጧል፣ ከፊሉ ተጨንቋል፣ ከፊሉ ብዙም አልደነቀውም። የተወሰነው ጉዳይን በሆዱ ይዞ ይብሰለሰላል። አንዳንዱ የኔ ቢጤው ደግሞ እስከ መጨረሻው ተሟግቶ የመጣውን ለመቀበል ተዘጋጅቷል። 12 ሰዓት ሞልቶ በየክፍላችን ከተዘጋበን በኋላም የመኝታ ሰዓት እስኪደርስ ድረስ ሌላ ወሬ አልነበረም። ሁሉም ስለ ራሱ ያውቃል። ክሱ ያጣመረን ተከሳሾች ስለ ጉዳዩ በግልጽ እንነጋገራለን። በእኔ በኩል ከሁሉም በላይ ከብርጋዴር ጄኔራል ጥላሁን ጋር ነገሮቹን ሁሉ እያነሳን በደንብ እናወራለን። ስለ መከራከሪያችን እንወያይ ነበር። ሆነም ቀረ የክስ ቻርጁ ደርሶናል። ይህ በእንዲህ እንዳለ ብቻዬን ስቀመጥ ራሴን የምጠይቀው ጥያቄ ነበር። ለመሆኑ ይህንን የክስ ቻርጅ ለማዘጋጀት ልዩ አቃቤ ሕግን ያበቃው ማስረጃ ምንድነው ብዬ ስጠይቅ ለጊዜው በእጄ ላይ መልስ አልነበረኝም፣ ወይም ትዝ የሚለኝ ነገር አልነበረም። የተከሰስኩት እንዲሁ ትግራይ ላይ በመስራቴ ብቻ ነው ወይስ ምን ሊመጣ ነው ብዬ ሳስብ አቃቤ ሕጉ ሰነባብቶ ጊዜው ሲደርስ የሰነድ ማስረጃዬ ነው ያለውን አመጣ። ለአንባቢ ግንዛቤ እንዲሆን ቀጥሎ ተያይዟል። እኔን ለማዘዝ ስልጣን ያለው የመንግስት አካል ከስራዬ ጋር ቀጥታ ግንኙነት ያለውን ህጋዊ የሆነ የሥራ መመሪያ ወይም ትዕዛዝ ቢሰጠኝ ከተሰጠኝ ህጋዊ የሥራ ገደብ ሳላልፍ ብፈጽመው የምጠየቅበት ምክንያት አልነበረም። ግን ተጠየቅኩ። ዝቅ ብዬ የያዝኩት ሰነድ የሚያመለክተው ይህንኑ ነበር። የፖሊስ መኮንን ስለሆንኩ ስልጣን ባለው አካል ስታዘዝ የወንጀል ተጠርጣሪን የመመርመር ስልጣን አለኝ። በአናቱ ያዘዘኝ የክፍለ ሀገሩ ዋና አስተዳዳሪ ነው። የክፍለ ሀገር ፖሊስ ደግሞ በሕግ ለክፍለ ሀገር ዋና አስተዳዳሪ ተጠሪነት አለበት። ትዕዛዙን የሰጠው ኮሎኔል ፍቃደ ዋኬኔ ጠንቃቃ መኮንን ስለነበረ ትዕዛዙ ግልጽና ላዘዛቸው ሰዎች ኃላፊነትን የወሰደና በአቅማቸው ልክ ነበር። ይህ ሰነድ በራሱስ ያስጠይቃል ወይም አያስጠይቅም የሚለውን ለባለሙያ ትተን ልዩ አቃቢ ሕግ እኔን ተከሳሽን እንደ ክሱ ሊያስረዳብኝ የሚችል የሰውም ሆነ በእኔ የተፈረመ የሰነድ ማስረጃ አልነበረውም። ነገርን ነገር ያነሰዋል እንዲሉ እስከ ዛሬ ድረስ ግርም የሚለኝ ነገር ከላይ ከፍ ብሎ በተያያዘው የሰነድ ማስረጃነት ልዩ አቃቢ ሕግ አዛዥንም ታዛዥንም ከሶ በአንድ ወህኒ ቤት አስገብቷል። እኛም ተከሳሾች አዛዥም ታዛዥም በየቀኑ እንገናኛለን። ስለ ክሳችንም እንነጋገራለን። ፍርድ ቤትም አብረን እንቀርባለን። ግን እኛ ተከሳሾች በታዘዝነው መሰረት ምንም ሳናዛንፍ ለሰራነው ህጋዊ ሥራ አንድም ቀን ፍርድ ቤት ቀርቦም ሆነ በግል ስንገናኝ ያዘዝኳቸው እኔ ነኝ ብሎ በመናገር ያዛዥነቱንም ሆነ የተከሳሹን ሞራል ለመጠበቅ የደፈረ ሰው አልነበረም። ያዛዥነት ወጉ አፈር በልቷል። ሁሉም ነፍሱን ለማውጣት ሩጫ ነበር። ጠቀመም ጎዳ አቃቤ ሕግ ይጠቅመኛል ያለው ሰነድ ገላገለን። በዚህ ረገድ ምንጊዜ የማረሳው ከአንድ የደህንነት ልዩ አቃቤ ሕግ እስረኛ
የሰማሁት ታሪክ ነው። ነገሩ እንደዚህ ነው። የደርግ ዘመን የሀገር ደህንነት ሚኒስቴር ኮሎኔል ተስፋዬ ወልደ ስላሴ ከነባሪዎቹ አዲስ አበባ ችሎት ላይ ቀርቦ ባለበት ጊዜ በአደባባይ የተከሳሽ ሳጥን ውስጥ ቆሞ ከእኔ ጋር ተከሰው የቀረቡት ጓዶቼ የፈጸሙት እኔ ያዘዝኳቸውን ነው፣ ተጠያቂው እኔ ነኝ ብሎ ችሎት ላይ መጋፈጡን ከኮሎኔሉ ጋር በአባሪነት ተከሶ ከቀረበ ተከሳሽ አፍ ሰምቻለሁ። በእርግጥ ውሎ አድሮ በወቅቱ ባለስልጣኖች ተጽዕኖ ምክንያት በአቋሙ መጽናት ሳይችል ቀርቶ ቃሉን አጥፎ መገኘቱን በአይን ካዩ ጸሐፊዎች ጽሑፍ ብዙ ቆይቼ ተረድቻለሁ። ተከሳሾችን ቢጠቅማቸውም ባይጠቅማቸውም የኮሎኔሉን የግል ባህሪና አጥፍቷል የተባለውን ጉዳይ ለፍትህ ትተን ኮሎኔሉ ግን የአለቅነት ኃላፊነቱን ተወጥቷል። ተከሳሾችም ስለ አለቃቸው በኩራት ሲናገሩ ሰምቻለሁ። እኔም በበኩሌ አድንቄያለሁ። አንተስ የበታቾችን ለመከላከል ሞክረሃልን? የሚል ጥያቄ ሊነሳብኝ ይችላል። መልሴም አዎን ነው። የሚያውቅ ያውቀዋል። ስለ ክሱ ሁኔታ ለቤተሰብ ማሳወቅ። ቤተሰብ በምን ሁኔታ ላይ እንዳለው ለማወቅ በጭንቅ እንዳለ አውቃለሁ። መቀሌ በሰላም ስለመድረሴ እንኳን ምንም መረጃ የላቸውም። የነበረኝ አንድ እድል ከወህኒ ቤቱ ሰራተኞች ውስጥ ፍቃደኛ ካገኘው የባለቤቴን ስልክ ቁጥር ሰጥቼ መልእክት ማስነገር ብቻ ነበር። በእርግጥ በ1970ዎች ውስጥ ትግራይ በስራ ላይ የማውቃቸውን እጅግ በጣም ጥቂት የወህኒ ቤት ሰራተኞች እንዳሉ ተረድቻለሁ። ግን እንዴት ላገኛቸው? እነሱም ከደርግ ኢሰፓ ጋር ተገናኛችሁ እንዳይባሉ ሊያገኙን ቢፈልጉም አልደፈሩም። ብዙዎቹ ከተማ ውስጥ ቢኖሩም አብዛኛዎቹ ሸሽተውናል። ሽሽቱ በሁለት ምክንያቶች ነበር። አንደኛው ከላይ በጠቀስኩት ምክንያት ሲሆን ሁለተኛው ከህወሓት ጋር በመወገን ስለካዱን ነበር። በሚገርም ሁኔታ ሁለት ፖሊሶች ብቻ በቁም ነገር ተገኙ። አንዱ 50 አለቃ መዝገበ በርሄ በዘመኑ የፖሊስ ዋና አዛዥ የጄኔራል ጥላሁን ሹፌር የነበረና ዙፋን የምትባል የወህኒ ቤት ፖሊስ ባልደረባ ነበረች። ሁለቱም አይናቸውን ደፍረው መጥተው ጠየቁን። ለቤተሰብ ስለ ሁኔታውና ቀጠሮው የቃል መልእክት ላኩ። በአንጻራዊነት ተረጋጋው። መደበኛው የመቀሌው ከርቸሌ ኑሮ ቀጠለ። የመቀሌውን ከርቸሌ ኑሮ መላመድ። ኑሮ ከተባለ መቃብርም ይሞቃል እንዲሉ ራሱን ከሁኔታዎች ጋር ማስማማት የግድ ነበር። እንደ ሁኔታው ከፍ ዝቅ ማለት ያለ ነው። ወታደር መሆኔና ብዙ ተግዳሮቶችን ማለፌ የከርቸሌውን ሕይወት እንድቋቋሙ አስችሎኛል። ከኔ በፊት 6 እና 7 ዓመት ፍርድ አልባ እስራት፣ እንግልትና ግፍ የተቀበሉ ከኔ ጋር በመኖራቸው የእነሱን ሞራልና ጥንካሬ ስመለከት የኔን ጉዳይ ከምንም አልቆጠርኩትም። የሆነው ሆኖ የከርቸሌን ሕይወት ያለፍኩበት በመሆኑ የታዘብኳቸውን ነገሮች ማንሳትና ለሌላው ማካፈል ጥሩ ይመስለኛል። ምግብ በከርቸሌ። ወህኒ ቤት የራሱን መኖ ለእያንዳንዱ እስረኛ ያቀርባል። ጠዋት በአነስተኛ ብርጭቆ ሻይ፣ ትንሽ ዳቦ ይቀርባል። ምሳ ከጉድጓድ የወጣ እምክ የሚሸት አንድ የማሽላ እንጀራ ከአንድ ጭልፋ ወጥ ጋር ይታደላል። የወጡን ቀለም ለይቶ መናገር ያስቸግራል። እራትም ከቀኑ ጋር በተመሳሳይ ይቀርባል። ምርጫ የሌለው በዚሁ ይኖራል። ዓመት በዓል ሲሆን 3 ወይም 4 ፍሬዎች ያሉበት አንድ ጭልፋ ስጋ ወጥ ሲሰጥ የጧትና የማታ ጉዳይ እንደተለመደ ይሆናል። እንጀራው ውስጥ አሸዋና ትናንሽ ድንጋዮች ስላሉበት በጥንቃቄ ማኘክን ይጠይቃል። ትኩሱም ከሆነ ለመብላት ጥሩ ነው። ሲቀዘቅዝ ግን ሽታው ይበስበታል። ወህኒ ቤቱ በምግብ በኩል ለእስረኛው ትልቅ ትብብር አድርጓል። የነጭ ጋዝ ምድጃ ተፈቅዷል። የማብሰያ ዕቃ ይገባል። ሁሉም አይነት የምግብ ቁሳቁስ በቀን 2 ጊዜ ጠዋትና ማታ ቤተሰብ እንዲያቀርብ ተፈቅዷል። ይህ የወህኒ ቤቱ ውሳኔ ሁላችንም በምግብ ጉዳት ምክንያት ለበሽታ ተጋልጠን ሕይወታችን እንዳይጎዳ
ወይም ከማንወጣው ደዌ እንዳንያዝ ጥሩ ሥራ ተሰርቷል። ከዚህም በላይ ወህኒ ቤቱ ከሚያመርተው አትክልት በርካሽ ዋጋ ይሸጥልን ነበር። በተጨማሪም በግቢው ውስጥ ሰንጋ ለቅርጫ እያረደ በርካሽ ዋጋ እንዳቅማችን እየገዛን እንጠቀም ነበር። የራሳችንን ምግብ ብናዘጋጅም የመንግስት አቅርቦት ግን አይቀርም። በዚህ ምክንያት የወህኒ ቤቱን ምግብ መመገብ አይችልም የሚል ምስክርነት ከሐኪም ከተሰጠ ለእስረኛው የምግብ ሂሳብ ይሰጠዋል። ይህ ዕድል እጅግ የመነመነ ነበር። ውሃው ጨውነት ስላለው ለመጠጣት ይከብዳል። ከድሮ ጀምሮ ሕዝብ የሚስተናገድበት ስለሆነ በተለይ በእስረኛው ላይ ብቻ የነበረ ችግር አልነበረም። እኔም ባለኝ አቅም አስቤዛ ከውጭ እያስገዛው የራሴን ምግብ በማዘጋጀት ራሴን ረድቼ ችግሩን ተወጥቻለሁ። ባለቤቴ በተገኘው አጋጣሚ ሁሉ ስንቅ ትልክልኛለች። ለማጣፈጫ የሚሆን ገንዘብ በእጇ የገባውን በየወሩ ሳታሳልስ በባንክ ወይም በሰዎች እጅ ታደርስልኛለች። በሷ ድጋፍና በፈጣሪ ኃይል ነፍሴን ይዤ ከመቀሌ ወህኒ ቤት ወጥቻለሁ። የስንቅ ነገር ሲነሳ በከተማ ልማትና ቤቶች ሚኒስቴር የባለቤቴ የሥራ ባልደረቦች ሃይማኖት መብራቱ፣ ጥሩ ወርቅ ከበደ፣ ዘላለም አርአያ፣ በላይነሽ ሰይፉ፣ ታሪኩ፣ ውብሸት መክብብ፣ ሽመልስ እንግዳ፣ ኃይሉ ገለቱ፣ እመቤት መልሴ፣ ኤልሳቤት በቀለ፣ አበበ፣ ብርሃነ ግርማይ፣ የሮምነሽ አባይና ስማቸውን የዘነጋኋቸው ሌሎችም በህብረት ሆነው የላኩልኝ ከፍተኛ አስቤዛ ምንጊዜም ከህሊና አይጠፋም። ብድራቸውንም አልከፈልኩም። ከጥቂቶች በስተቀር በወጉ እንኳን ሁሉንም ለማመስገን እድሉን አላገኘውም። ሕክምና ጉዳይ በወህኒ ቤት። ወህኒ ቤቱ በአንድ ነርስ የሚመራና በሁለት ሰራተኞች የሚታገዝ ትንሽ ክሊኒክ ነበረው። እንዲያውም መርፌ ክፍል ማለት የሚሻል ይመስለኛል። ይህቺ በጣም ደካማ የሆነች ክሊኒክ ለ180 የልዩ አቃቢ ሕግና ከ1000 ለሚበልጡ የደረቅ ወንጀል እስረኞች ምን ሊያደርግ እንደሚችል መገመት ይቻላል። የመስሪያ ቤቱን አባሎችም የሚጨምር ይመስለኛል። በእርግጥ በጣም ለባሰባቸው እስረኞች ወደ መቀሌ ሆስፒታል እየተላኩ እስከ ማስተኛት ደረጃ ሕክምና ይሰጣሉ። ክሊኒኩ ከክኒን በስተቀር ሌላ የሕክምና እርዳታ ሲሰጥ አላየውም። ብዙ ጊዜ ቴትራሳይክሊንና መሰል የሚዋጡ መድኃኒቶችን ሳይቀር በክሊኒኩ ውስጥ እንደ ልብ ስለማይገኙ ከክሊኒኩ የማዘዣ ወረቀት እየተጻፈ እስረኛው ከኪሱ እየገዛ ራሱን ይረዳል። ከችግሩ ጽናት የተነሳ አንዳንድ የስኳር ህመምተኛ እስረኞች የስኳር መጠናቸውን ለማወቅ ሽንት ቤት ተቀምጠው ውሃ ሽንታቸውን በእጃቸው ደቅነው በመያዝ በምላሳቸው ይቀምሱ ነበር። እስረኞች ቀደም ብሎ የነበረባቸውን የጤና ችግር ሳይጨምር በወህኒ ቤት ውስጥ በሰፊው ይታዩ የነበሩት በሽታዎች ተቅማጥ፣ ሳልና ጉንፋን ነበሩ። እነዚህ በሽታዎች እኔንም ፈትነውኛል። አንዳንድ ጊዜ ጉንፋንና ሳል እንደ ወረርሽኝ በወህኒ ቤት ውስጥ ሲከሰት የወህኒ ቤቱ አስተዳደር የጤፍ ሙቅ በትግርኛ ጥህኒ ይባላል በጎላ በሰፊው አዘጋጅቶ እራት ላይ በኩባያ ያድላል። እስረኛው ግን በገንዘቡ የገዛውን መድኃኒት እየተበዳደረ ራሱን ይረዳል። አብዛኛው የአቃቤ ሕግ እስረኛ የህመም ማስታገሻና አንቲባዮቲክ መድኃኒቶችን ይዞ ስለገባ የወህኒ ቤቱ ነርስ ሲያዝ ከራሳችን አውጥተን እንጠቀማለን። በእኔ በኩል ከወህኒ ቤቱ ክሊኒክ የሚሰጠኝን የቴትራሳይክሊን መድኃኒት ተጠቅሜ አላውቅም። ለዚህም በቂ ምክንያት ነበረኝ። ሌላውም እስረኛ ይህንን ይጋራው አይጋራው አላውቅም። ተነጋግረንም አናውቅም። ጤናን በሚመለከት በወህኒ ቤት ውስጥ እጅግ አሳዛኙና ትልቁ በደል ሌሊት የታመመ እስረኛ ሲነጋ ካልሆነ በስተቀር በሌሊት ምንም አይነት እርዳታ የማያገኝ መሆኑ ነበር። አንድ እስረኛ ምንም አይነት የህመም ስቃይ ላይ ቢወድቅና ዋርድያ ተጠርቶ ቢነገረው ጩኸትን ሰምቶ ከመመለስ በስተቀር ምንም እርዳታ አታገኝም። እጅግ ኢሰብአዊ የሆነ ድርጊት ነበር። የሆድ ህመም አጋጥሞህ እርዳታ ብትጠይቅ በክፍል ውስጥ በተቀመጠው ባልዲ ጓደኞች ፊት ከመጠቀም በቀር ዞር ብሎ የሚያይህ የጥበቃ ሰራተኛ የለም። ይህ አይነቱ ከባድ ችግር ያልደረሰበት እስረኛ አልነበረም ማለት ይቀላል። ዋርድያ ወይም ዘብ
በሌሊት ጊዜ የእስር ቤቱን በር የሚከፍተው በእስረኛ መካከል ጠብ ከተፈጠረ ወይም ከጸጥታ ጋር የተያያዘ ነገር ሲያጋጥም ብቻ ነበር። በመቀሌው ከርቸሌ ሁኔታ ወህኒ ቤት ውስጥ መታመምን እንኳን ለወዳጅ ለጠላትም ቢሆን አይስጠው። ከቤተሰብ ጋር ግንኙነት። እስረኛን ከቤተሰብ ጋር ማገናኘት የተለየ ሁኔታ ካላጋጠመ በስተቀር በቋሚነት ቅዳሜና እሁድ ይፈቀዳል። ጥየቃው በቡድን ሲሆን ለአንድ ሰው ለ20 ደቂቃ ይፈቀዳል። ከመቀሌ ውጪ ለሚመጣ ጠያቂ ቅዳሜና እሁድን ሳይጠብቁ ይገናኛሉ። ለነገሩ እኔ ጠያቂ አልነበረኝም። ቅዳሜና እሁድ ሲመጣ አርብ ወይም ቅዳሜ ጠዋት በቤተሰብ ተጠያቂ ሁሉ ገላውን ይታጠባል፣ ጺሙን ይላጫል፣ የክት ልብሱን ያወጣል፣ ጫማውን ይወለውላል፣ ጥርሱን ይፍቃል፣ ሙሉ ዝግጅት ያደርጋል። ዘመድ ሲመጣ ገንዘብ፣ ስንቅ፣ ትኩስ ምግብ፣ መድኃኒት ወዘተ ስለሚገኙ ቀኖቹ በጉጉት ይጠበቃሉ። አገር አቋርጠው የሚመጡ ቤተሰቦችም ነበሩ። አብዛኛዎቹ የአቃቤ ሕግ እስረኞች የትግራይ ተወላጆች ስለሆኑ ጠያቂ በሽበሽ ነበር። ከትግራይ ውጪ የነበርነው የጠያቂ ድርግ ያሰቃየን ነበር። የክልሉ ተወላጅ ሳይሆኑ ትግራይ ውስጥ ሰርተው የነበሩ ከህብረተሰቡ ጋር በነበራቸው የቀድሞ የየራሳቸው ዝምድና እስከ መዋለድ ድረስ ጠያቂ አላጡም። እኔ ግን ከመዋለዱም ከሌላውም ዝምድና ስላልነበርኩበት ከተባራሪ ጠያቂ በቀር ሌላ አልነበረኝም። በመቀሌ ወህኒ ቤት የእስራት ዘመኔ ስሜቴን የጎዳው ነገር ቢኖር ከዘመድ ርቄ በጠያቂ ረሃብ መቀጣቴ ነበር። ትልቁ የስነ ልቦና ቅጣትም ይኸው ነበረ። 4 ዓመት ሙሉ መቀሌ ወህኒ ቤት ስቆይ 9 ሰው ብቻ ጠይቆኛል። ስለዚህ የቤተሰብ ጥያቄ ቀን እንደ ሌሎቹ አምሬ የምጠብቀው ሰው አልነበረኝም። ሆኖም የጓደኛዬ ሻምበል ማህተበ ገብረ ማርያም ቤተሰቦች የሚያመጡት መስተንግዶ ቀርቶብኝ አያውቅም። የዓመት በዓል ወይም ሳምንታዊ አቅርቦቶች አንዱም አምልጦኝ አያውቅም። በዚያ ዕለት ምግብ አላዘጋጅም፣ እጄን ብቻ ታጥቤ እቀርባለሁ። ሻምበል ማህተበ ከፍርድ በኋላ በጥቂት ወራት ውስጥ በደቂቃዎች ህመም በድንገት ወህኒ ቤት ውስጥ ሞቷል። በውሻ ሰንሰለት ማሰር እንደ ዲሲፕሊን ቅጣት። አንድ እስረኛ ጥፋት ፈጽሟል ተብሎ ሲታመን በወህኒ ቤቱ አስተዳደር በኩል የሚወሰድ ሰብአዊነት የጎደለው የቅጣት እርምጃ ስለመኖሩ ድሮም የታወቀ ነው። በሥራ ዓለም ላይ በነበርኩበት ሰዓትም አውቃለሁ። የወህኒ ቤቱን ማስተዳደር ደንብና መመሪያ አለው። በመቀሌ ወህኒ ቤት ግን ያየሁት የተለየና ሰብአዊነት የጎደለው ነበር። ጥፋተኛ የተባለ እስረኛ ትንሹ ቅጣት እጁን በውሻ ሰንሰለት ማሰር ነበረ። እስካሁን ድረስ የሚሰራበት ስለመሆኑ የቅርብ መረጃ የለኝም። አይደረግም ብዬ ግን አልናገርም። በእርግጥ አደገኛ እስረኛ ከሆነ በእጁ ካቴና ማሰር የተለመደ ነው። ነገር ግን የመቀሌው ከርቸሌ ጭካኔ የበዛበት ነበር። 2 እስረኞች ከተደባደቡ አጥፊው ማንም ይሁን ማን በሚወሰነው የቀን ብዛት ልክ ሁለቱንም በአንድ ላይ በውሻ ሰንሰለት እጃቸውን አቆራኝቶ በማሰር ቀኑንም ሌሊቱንም ሲጓተቱ ይከርማሉ። ገላቸውን ለመታጠብ እንዲችሉ በሳምንት 1 ጊዜ ብቻ ተፈተው ከታጠቡ በኋላ ትንሽ ተንፈስ ብለው መልሰው ይታሰራሉ። አንዱ ሽንት ቤት መሄድ ቢፈልግ መሄድ የማይፈልገው የግድ አብሮ ይሄዳል። አንዱ ቀን መተኛት ፈልጎ ሌላው ባይፈልግ አንዱ ሲተኛ ሌላው ዝም ብሎ ጎኑ ጋደም ይላል። በአጠቃላይ የግል እንቅስቃሴን የሚከለክል ስቃይ የተሞላበት እስራት ነው። የባሰው ነገር አጥፍቷል የተባለ እስረኛ እግር ከወርች ታስሮ እንደ እንስሳ በ4 እግሩ እንዲሄድ ይደረጋል። ስቃይ በተሞላበት አስተሳሰር አስረው ሌሊቱን ሙሉ ሲጮህ ያድራል። አንድ እስረኛ ለማምለጥ ወይም ጠባቂን የመተናኮል አዝማሚያ ሲያሳይ ወይም ሌላ ከባድ ጥፋት ሳይገኝበት ለምን አደገኛ አውሬ በመያዝ መልክ አስረው እንደሚያሰቃዩ ለመረዳት ይቸገራለሁ። ይባስ ብሎ ከአንዳንድ እስረኞች እንደተረዳሁት ትግራይ በሚገኙ ወህኒ ቤቶች በመጀመሪያዎቹ የህወሓት የስልጣን ዘመን 3 እስረኞችን በአንድ የውሻ ሰንሰለት አቆራኝተው አስረው ያሰቃዩ እንደነበረ ተነግሮኛል።
ከዚያም አልፎ አንዳንድ ጨካኝ የህወሓት አባላት ከእናንተ ጋር መነጋገር በጥይት እንጂ እዚህ እስር ቤት ውስጥ አልነበረም እያሉ ያስፈራሩ እንደነበር አጫውተውኛል። ሃንገር ፌስ በማለት እስረኞች የቅጽል ስም ያወጡለት የወህኒ ቤት ጠባቂ ለዚህ አይነቱ አባባል እንደ ምሳሌ የሚጠቀስ ነበር። ይህ ስም የወጣለት ጠባቂ ምንጊዜም ፊቱም ማይፈታና የጠወለገ መልክ የነበረው እንደነበረ እስረኞች ነግረውኛል። እውነትም ሰውየውን አተኩሬ ስመለከተውና ቀርበው ሲያናግሩት የሚያስፈራ ፊት ያለው ነበር። በእርግጥ በ4 ዓመት የመቀሌ ወህኒ ቤት እስራት ዘመኔ አንድም የወህኒ ቤቱ ጠባቂ የአቃቤ ሕግ እስረኛን ሲማታ ሲጋፋና የአካል ጥቃት ሲያደርስ አልተመለከትኩም። የሚገርመው ነገር ከመካከላቸው እጅግ በጣም ጥቂት የጥበቃ አባሎች በእኛ እስራት የማይስማሙ አዘኔታ ያላቸውና ህወሓትን የሚኮንኑ አጋጥሞኛል። ሆኖም ድምፃቸውን ከፍ አድርገው ለመናገር ከፍተኛ ፍርሃት እንደነበረባቸው ተረድቻለሁ። ክረምትና እስረኛ። ክረምት በመጣ ቁጥር ሐሳብ ይዘኛል። ከባድ ዝናብ ለእስረኛ ስቃይ ነው። ወደ ክፍል ገብተን ይዘጋብናል። ዝናብ ቢጥልም ሰዓቱ ከደረሰ ወደ ሽንት ቤት መሄድ የግድ ነው። ሽንት ቤቱ አውላላ ሜዳ ላይ በመሆኑ በዝናብ ሾቀን እንገባለን። በዚህ ላይ ጠባቂዎችም በዝናብ ስለሚመቱ ያጣድፉናል። አቋርጠ ተነሳ እስከ ማለት የሚደርሱ ነበሩ። መብላት ስላለብን ምግብ የምናዘጋጀው ከቤቱ ውጪ ታዛ ስር ስለነበረ ምግቡም እኛም እንበሰብሳለን። በአንድ ዕለት የመቁረሳችን ወይም የገበታ ቡድናችን የዕለቱ ምግብ አዘጋጅ ስለነበርኩ ምግብ እያዘጋጀው ቀላል የማይባል ዝናብ መጣ። ምንም ምርጫ ስላልነበረኝ ወድጄ እስከምጠላ ድረስ በደንብ ረገጠኝ። እውነትም ምርር አለኝ። መታሰሬ ከልቤ ገባኝ። ሆኖም ወታደርነቴ ጠቅሞኛል። ይህንን አይነት አጋጣሚዎች ተደጋግሞ ደርሶብኛል። 3ቱ ወልቃይቶች። የልዩ አቃቤ ሕግ እስረኞች ከየማዕዘናቱ የተሰባሰብን ነበርን። የጎሳዎች ስብስብ ይመስላል። ከእስረኞች መካከል ከኛ ከልዩ አቃቤ ሕግ እስረኞች ጋር ተቀላቅለው የታሰሩት 4 የወልቃይት ተወላጆች እስረኞች ነበሩ። እኔም ማውቃቸው 3ቱን ብቻ ቢሆንም ሌሎችም እንዳሉ ሰዎች ነግረውኛል። እነዚህ 3 የወልቃይት እስረኞች ረጋ ያሉ፣ ድምፃቸውን ዝግ አድርገው የሚናገሩ፣ ንግግራቸው በሰል ያለና በሆዳቸው ቁርሾ የቋጠሩ ይመስላሉ። ስማቸው ገብረ መድህን አብርሃሌ፣ አማላይ፣ ይታየው ይባላሉ። ከጊዜና ከጨዋታ ብዛት እየቀረብኳቸው መጣው። የሚኖሩት በተለያዩ ክፍሎች ውስጥ ሲሆን ቀን ውሏቸው ግን በአንድ ላይ ነበር። ሁሉም የቀሚስ ጥልፍ ሥራ ያውቃሉ። ወልቃይት ጠገዴ ላይ በህወሓት የተፈጸመውን ግፍ የተረዳሁት ከነሱ ነበር። ስለተገደሉት፣ ስለተሰቃዩትና ስለተበተነው ህዝብ ሲያጫውቱኝ አፌን ከፍቼ ቀራለሁ። በተለይ በወልቃይት ተወላጆች ላይ በህወሓት ስለሚሰጠው ፍርድ ሲያነሱ እንደ ኮሶ ያንገሸግሻቸዋል። እነሱ ራሳቸው እንዴት እንደተፈረደባቸውና በእስራት ስላሳለፉት ህይወት ሲያጫውቱኝ የጆሮዬን መፈጠር ጠልቻለሁ። እያንዳንዳቸው ፍርድ ቤት የሚባል ቦታ ሳይቀርቡ በተለይ በተቋቋመ ኮሚቴ ከ20 እስከ 25 ዓመት የተፈረደባቸው መሆኑን ወህኒ ቤት እንዳሉ የተገለጸላቸው መሆኑን ሲነግሩኝ ሴቃ የተናነቃቸው ነበር። የፈረደባቸው ኮሚቴ ማን እንደሚባል፣ የኮሚቴው አባላት እነማን እንደሆኑ፣ መቼ እንደፈረደባቸው የሚያውቁት ነገር አልነበረም። በተለያዩ ወህኒ ቤቶች እያዘዋወሩ እንዳሰቃዩአቸው አጫውተውኛል። ወልቃይት፣ ሽሬና በመጨረሻም መቀሌ አምጥተው አስረዋቸዋል። ንግግራቸው ቁርጥ ያለና ድፍረት የተሞላበት ነበር። በደንብ እንዳጫወቱኝ ከህወሓት ጋር እስከ መጨረሻው ተዋግተው በመጨረሻ በእነሱ እጅ ላይ መውደቃቸውን በሐዘን ይገልጻሉ። እነዚህ ጀግኖች ፈርጠም ብለው እንዳጫወቱኝ ከሆነ ህወሓት በ1972 ዓ.ም የወልቃይት ጠገዴን ምድር ከመርገጣቸው በፊት በአካባቢያቸው እንደ ድርጅት ማንም አያውቃቸውም። በቦታው ላይ እንደ ልቡ ህዝቡን ሲያነቃና ሲያደራጅ የነበረው ኢህአፓ ሲሆን ኢዲዩም ነበረበት ብለውኛል። በእርግጥ የትግራይ ሰዎች እንደ ጉርብትና ለስራም
ለኑሮም በአካባቢያችን ይመጣሉ ይሄዳሉ። አካባቢው አማርኛና ትግርኛም ይነገርበታል ብለው አጫውተውኛል። የኢሃፓን ፕሮግራምና መሰረተ ሐሳብ ሲያስረዱኝ የሚገርሙ ነበሩ። እኔ የፖለቲካ ሰው የተባልኩት የነሱን ግማሽ አላውቅም። ስሰማቸው አፈርኩ። ስለ ተኳሽነታቸው ሲያጫውቱኝ አንዲት የባትሪ ድንጋይ አስቀምጠው ወይም ክር ወጥረው በጥይት ለመምታት እንደሚወራረዱና በሌላ ገዘፍ ባለ ጉዳይ ላይ ጥይታቸውን እንደማያባክኑ አጫውተውኛል። አንድ የወልቃይት ወንድ ወህኒ ቤት ቢታሰር እንዴት እንደሚያመልጥ ያስባል እንጂ መታሰሩን ተቀብሎ አርፎ የማይቀመጥ መሆኑን በግልጽ ነግረውኛል። የሚገርመው ነገር እነዚህ ወልቃይቶች በእስረኛ ሁሉ የሚከበሩ መሆናቸው ነበር። እኔ በበኩሌ ብዙ ነገር ከነሱ ተምሬያለሁ። እያንዳንዳቸው ያንን ያህል የእስራት ዓመታት ተሸክመው ቁዘማም ሆነ ተስፋ መቁረጥ አይታይባቸውም። ሁሉም በዕድሜ ከኔ ዘለሉ ነበሩ። እኔ በራሴ ጊዜ ስለ ህወሓት ከተረዳሁት በተሻለ ከነሱ ተምሬያለሁ። የተወሰነባቸውን የእስራት ዘመን ቢጨርሱም እስር ቤት ይለውጡ እንደሆነ እንጂ ይለቁናል ብለው እንደማያምኑ አጫውተውኛል። ቀድሚያቸው ስለተፈታው በአሁኑ ሰዓት በምን ሁኔታ ላይ እንደሚገኙ መረጃው የለኝም። የጸሎት ማዕቀብ። ከተሞክሮ እንደተረዳሁት የሰው ልጅ ሲጨንቀውና መከራ ውስጥ ሲገባ ፊቱን ወደ ፈጣሪው ያዞራል። ጾም፣ ጸሎትና ስግደትን ያዘወትራል። ይህ በአብዛኛው እስረኛ ላይ ይታያል። በእጁ ላይ የቀረው መንፈሳዊ መሳሪያ ይኸው ብቻ ነው። ፈጣሪውን ክዶ የማርክሲስት ሌኒኒስት ንድፈ ሐሳብ ተከታይ የነበረው የኢሰፓ አባል ሁሉ ፈጣሪውን ምህረት ጠይቆ የበረታም ንስሐ ገብቶ ተመልሷል። የእስረኛ ክፍሎች በ12 ሰዓት ከተቆለፉብን በኋላ መጠነኛ የግል ሰዓት ወስደን ተከታዩ የጸሎት ፕሮግራም ነበር። ጸሎቱ በጋራ ድምፅን ከፍ አድርጎ ስለነበር ድምፃችን ከየክፍሉ አልፎ ከወህኒ ቤቱ ውጭ አካባቢ ለሚኖሩ ነዋሪዎች ይሰማ ነበር ብዬ አምናለሁ። ይህ ሁኔታ ለወህኒ ቤቱ አስተዳደር ምቾት አልሰጠውም። ለምን የሚለው የእኔና የሌሎች እስረኞች ግምት ነበረ። አንደኛ፣ የተጨነቁ ነፍሶች ተደጋጋሚ ጩኸት ማንንም ሰው ይረብሻል። ጠባቂዎቻችንም ሰዎች በመሆናቸው ለበቀልም የታሰርን መሆናችንን ልባቸው ስለሚያውቅ በየምሽቱ ይህንን ኡኡታና ለፈጣሪ የማሳጣት አቤቱታ አእምሯቸው ሊሸከሙ አልቻለም። እነሱም ቢሆኑ በርስ በርስ ጦርነቱ ውስጥ የሰሩትን ልባቸው ያውቀዋል። ሁለተኛ፣ ጩኸታችን ከወህኒ ቤቱ አልፎ ለህብረተሰቡ መነጋገሪያ እንዳይሆን በመስጋት ነበረ ብለን የራሳችንን ግንዛቤ ወስደናል። አካባቢው በከፍተኛ ደረጃ ፈሪሃ እግዚአብሔር የሰፈነበት በመሆኑ ወደ ፈጣሪ ዘንድ የሚደረግን ጩኸት አጥብቀው ይፈራሉ። ይህም በመሆኑ አንድ ምሽት የክፍላችን በሮች በጠባቂዎች ተንኳክቶ ከዛሬ ጀምሮ ድምፅን ከፍ አድርጎ የጋራ ጸሎት ማድረግ ተከልክሏል የሚል ትዕዛዝ ተላለፈብን። የተሰጠው ምክንያት ደግሞ ጩኸታችሁ በስራችን ላይ ተጽዕኖ አሳድሯል የሚል ነበር። ከላይ በጠቀስኳቸው ወይም በሌላ ምክንያት ካልሆነ በስተቀር ማታ ተዘግቶ የሚገኝ እስረኛ በሚያሰማው ጸሎት ምን አይነት የጸጥታ ስጋት ሊሆን ይችላል? እስረኛ ለምን ብሎ የመጠየቅ መብት ስለሌለው ትዕዛዙን ተቀብለን ድምፃችንን አጠፋን ይሉናል ሻምበል ሸዋንግዛው ተፈራ 1456 ቀናትን በመቀሌ ከርቸሌ በሚለው መጽሐፋቸው ላይ። የእሳቸው የመቀሌ ከርቸሌ ሕይወት በዚህ አላበቃም። ታሪኩም እንዳይረዝም እናንተንም እንዳያሰለቻችሁ ከወደዳችሁትና እንዲቀጥል ከፈለጋችሁ ይቀጥል እያላችሁ በሐሳብ መስጫው ላይ ንገሩን። ካልሆነ ግን በሌላ አዲስ ታሪክ እንገናኝ። ቻናላችን እንዲያድግ ለብዙዎችም ተደራሽ እንዲሆን ፍላጎቱ ካላችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።